እሺ ብዙ ጊዜ ኮለኖች ላይ ቢሞች ላይ እና ስላብ ስር እንደዚህ የተቆረቆረ ነገር ይታያል። ቺስል የተደረገ ነገር ማለት ነው። ለምንድን ነው የሚለውን ጥያቄ ነው ዛሬ የምንመልሰው። ይሄ የሚደረገው ለምንድን ነው? ኮለን ከተሞላ በኋላ ወይ ቢም ወይ ስላብ ከተሞላ በኋላ በጣም ስሙዝ ነው የሚሆነው። ሶ እዛ ላይ ፕላስተር የምናደርግ ከሆነ በደንብ ቦንድ አያደርግም። ሶ እንደዚህ ቺስል አድርገን እንደዚህ በመቆርቆር እዛ በጣም ራፍ የሆነ ወይንም ሸካራ የሆነ ሰርፌስ እንፈጥራለን። እዛ ላይ በደንብ ቦንድ ያደርጋል ፕላስተር ስናደርግ ማለት ነው። ቢሞች ላይም እንደዛው ነው፣ ስላብ ላይም እንደዛው ነው እና ቦንድ ያደርጋል። ዱረብል ነው የሚሆነው ፕላስተሪንግ እችን ማለት ነው። ሶ ለዛ ፐርፐዝ ነው ቺስል የሚደረገው። ይሄ ለምንድን ነው የሚደረገው ለሚለው መልሶ ይሄ ነው። በደንብ ራፍ የሆነ ሰርፌስ በመፍጠር ፕላስተር የምናደርገው እንትን ቦንድ እንዲያደርግና በደንብ እንዲያያዝ ነው የሚጠቅመው ማለት ነው። ዱራቢሊቲው ምኑም በዚህ ነው የሚወሰነው ፕላስተሪንጋችን ማለት ነው። ለዛ ፐርፐዝ ነው አርማታ ከተሞላ በኋላ ያለውን ስሙዝ የኮለን የቢም እና የስላብ ስር ያሉትን ሰርፌሶች ቺስል የምናደርገው ወይንም የምንቆረቆረው ለዚህ ነው።